ሰላም 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 እንዴት ናችሁ? እየተወደዳችሁና እየተከበራችሁ የኛ ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ እኛ ጋር ሁሉ ሰላም ነው። ፈጣሪ እየተመሰገነ ይሁን። እንዴት ናችሁ እናንተ? በያላችሁ በሰላማችሁ ብዝት ይበል። እንግዲህ ሰሞኑን አንዳንድ ቪዲዮዎች እየሰራን ነበረ። በጣም ብዙዎቻችሁ ማለት ነው በጣም እውነት ለኛ ያሳያችሁትን ፍቅር ከቃላት በላይ ነው። እውነት ለመናገር በጣም ብዙ ይመከራችሁን አላችሁ። በቪዲዮዎቻችንን ይወዳችሁ አስተያየት ሰጣችሁናል። በጣም ከልብ እናመሰግናለን። የኛ ውድ ቤተሰቦች እውነት በጣም ትለያላችሁ። የምሬን ነው የምለው። በጣም ነው የምናመሰግነው ለአስተያየታችሁ። ቪዲዮአችንን ካበረታታችሁን ደግሞ የበለጠ አሪፍ ቪዲዮዎችን ወደ እናንተ ይዘን እንመጣለን ብዬ አስባለሁ። ብለን እናስባለን ልበል እንጂ አንድ ላይ ነው። ወደ እናንተ አሪፍ ቪዲዮዎችን ይዘን ለመምጣት አስበናል። እናንተ ከወደዳችሁት ማለት ነው። እናንተን ለማስደሰት ምንም የማናደርገው ነገር የለም ማለት ነው። ዛሬ ይዤ የመጣሁት ትንሽ የነ ብሩኬና የነ ሃይሚ ጉዳይ አነጋጋሪ ወደ መሆን ደረጃ ደግሞ ሄዷል ማለት ነው። ሰሞኑን ብሩኬ ቡታጅራ ለመሄድ ብቻውን ሀሳብ አንስቶ ነበረ። ሃይሚ ደግሞ ብቻህን አትሄድም አብረን ነው የምንሄደው ብላ ነበረ። እዛ ደግሞ ማይሆን ነገር ተፈጥሯል። አለመግባባት ተፈጥሯል ማለት ነው። ታስታውሳላችሁ ከዚህም ፊት ቡታጅራ ላይ የተፈጠረውን ነገር አለመግባባት ተፈጥሮ ነበረ። ብሩኬ ከድሮ ፍቅረኛው ጋር ድጋሚ ተገናኝተዋል በሚል ሃይሚ ስጋት ነበራት። እውነቱን ንገረኝ ስትለው ነበረ። ያለፈ ታሪክ ነው ምንም አይጠቅምሽም በሚል አልፎ ነበረ ማለት ነው። እና እነሱ ወደ ቡታጅራ ሲሄዱ ልጅቷ ጠበቀችና ለሃይሚ ቪዲዮ ላከችላት፣ ፎቶ ምናምን፣ ከዛን ድምፅ ላከችላት ማለት ነው። እና ብሩኬ አንቺን አይወድሽም እኔን ነው የሚወደው የሚል ቪዲዮን የድምፅ ቅጂና ፎቶም ከብሩኬና ሃይሚ ብሩኬና ልጅቷ አብረው እንደነበሩ ፎቶ አድርጋ ላከችላት። የማይሆን ነገር ተፈጥሯል ማለት ነው። ብሩኬ እንግዲህ ለጋራ ለኔም ለአንቺም የሚሆን ነገር ለማስተካከል የመጣሁት የሚል ሀሳብን ለእሷ ነግሯታል። ሃይሚ ልትረዳው ፈቃደኛ አይደለችም። ለምን እንደዚህ ድጋሚ የተፈጠረ በአንድ ኬስ ሁለት መጣላት አግባብ ነው ወይ የሚለውን ነገር ሰፋ አድርገን የምናይ ጉዳይ ይሆናል ማለት ነው። ቤተሰቦች የቻናሌን ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። ሰብስክራይብ ያደረጋችሁ ደግሞ ላይክ እና ሼር በማድረግ ይህን ቪዲዮ ጀምሩ። ወደ ቪዲዮ እንሂድ እስቲ። የፈለገ ነገር ቢሆን እኔ ላይ እንደዚህ አይነት ነገር መፈጠሩ እምነት ማጉደሉ ለምን አስፈለገ ማለት ሰውን በእርግጥ ዝም ብሎ እንደማመን የመሰለ ነገር የለም እና ዝም ብዬም ሳምነው ነበር። አሁንም እንግዲህ ሃይሚ የተፈጠሩ ነገሮችን በጣም በዲቴል ማውራትና መነጋገር አስፈላጊ ነው ብዬ አስባለሁ። ቶሎ ወደ ውሳኔ መግባት ምናልባት አንቺንም ብሩክንም ፍቅራችንም ሊጎዳ ስለሚችል በጣም ጥንቃቄ ያስፈልጋል ብዬ አስባለሁ። ለምን እንዳገኛትም ያውቅ ያስፈልጋል። ግን ደብቆ ባያገኛት አሪፍ ነበረ። ብሩኬ የእውነት አግኝቷት ከሆነ ከአንቺ ተደብቆ ምናምን አግኝቷት ከሆነ ትክክለኛ አይደለም፣ ስተት ሰርቷል። ጉዳዩ ያለፈ ታሪክ አይደለም። ካሜራማን ከቻልክ ቀረብ ብለህ ብታሳይ ደስ ይለኛል። ያ ልጅቷ እዩ ትባላለች፣ ኢየሩስ ትባላለች። እንግዲህ የራሷ ዩዘር ኔሟ ነው የመጣልኝ፣ ስሟ ነው የመጣልኝ። እኔ ሴቭ አላደረኩትም። የቴሌግራም አካውንት ስሟ ይሄ ነውና እንግዲህ እዚህ ጋር ያለው ብሩኬና ልጅቷ ናት። ከዚህ በፊት ስንል የነበረችዋ ልጅ ነች። ቮይሱን ደግሞ ባሰማችሁ ደስ ይለኛል። እዚህ ቮይሱን የላኩልሽን ቪዲዮ አየሽው እንዴ? እና ዌልካም እንኳን ደህና መጣችሁ። ባይ ዘ ዌይ ያው ቡቡ እኔን ይወደኛል፣ አንቺ ዝም ብለሽ እያስጨነቅሽው ምናምን ስለሆነ እንጂ እና ዌልካም ልላችሁ ፈልጌ ነው። እንግዲህ ይሄ እንደዚህ ያሉ ነገሮች ለማለያየት የሚጠቀሙት ቅናት፣ ለምሳሌ ያለፈ ታሪክ ያለፈ ነገር ሲሆን ያ ሰው ሰላማዊ ህይወት እንዳይኖር የሚያደርጉ ሰዎች አሉ። ካለፈ ህይወታቸው በመቆጨት እና ምናልባት እንደዛም ሊሆን ይችላል። የእውነት ብሩኬ እሷን ቢወዳት ኖሮ የሚያስረው ነገር የለም፣ ሃይሚ ጋር መሄድ ይችላል። ግን በእርግጠኝነት ብሩኬ ይሄን ያደርገዋል የሚል እምነት የለኝም። ምናልባት እሷን ማግኘቱ እውነት ከሆነ ያገኛት እሷን ማግኘቱ ትክክል አይደለም። ምክንያቱም ያውቃል ከዚህ ፊት የነበረውን ነገር ያውቃል፣ ምን ያህል እንዳጣላቸው አላግባባቸውን፣ በቃ ማይሆን አለመግባባት ውስጥ እንደገቡ ያውቃል። እና ድጋሚ እንደዚህ ያለ ስህተት ሰርቶ ከሆነ በጣም ሶሪ፣ እኔ ራሱ አዝንበታለሁ።
አላቅም እኔን ለማጣላት ማለት በቃ አልለይ ስላልኳት ሊሆን ይችላል። ግን ይሄን ቪዲዮ አስቀርጻ የላከችልኝ እኔ ነኝ የተጣበቅኩበት ልጁ ላይ። ብቻ የዛሬዋ ቀን ሁሉንም ነገር ትወስናለች አይደለ? እና ምናልባት ሃይሚ በጣም መቸኮል የለብሽም ብዬ አስባለሁ። ምክንያቱም ምንድነው የነቶሎ ቶሎ ቤት እንዳይሆን ይሄን የመሰለ ፍቅራችሁን ደግሞ ማጣት አይደባችሁ። በጣም ጥንቃቄ ያስፈልጋል እና የማይሆን ነገር ወስነሽ የማይሆን ነገር ውስጥ እንዳትገቡ በጣም ጥንቃቄ ማድረግ አለብሽ። እኔ እንጃ ብቻ በእርግጠኝነት እኔ አንድ ነገርም ይሰማኛል፣ ብሩኬ አንቺን ጥሎ ከሌላ ሴት ጋር ይሆናል የሚል እምነት የለኝም። ምክንያቱም ለአንቺ ያለውን ስሜት በደንብ እናውቃለን። አንቺ ደግሞ ከኛ በላይ ታውቂያለሽ እና ብትረጋጊ ጥሩ ነው ብዬ አስባለሁ። መጣየት እንደነበረ ራሴን ማትረፍ አለብኝ፣ ራሴን ማዳን አለብኝ። የት ሆነክ ነው? ከሰው ጋር ነበርኩኝ። ምን ነው ስልክ አታነሳም? ደጋግሜ እየደወልኩልህ ነበር። አላየሁትም። ከሰው ጋር ነው ያልከኝ? ምን ነው ችግር አለ? አይ ምንም። ከማን ጋር ሆነ ነው ለማለት ነው። ማለቴ ያው ስጠፋብኝ ጊዜ ነው። ከማን ጋር ሆነ ነው ብዬ ነው ማለቴ ያው ስላልነገርከኝ አዲስ ነገር ሆኖብኝ ነው። እና ደግሞ ጠፋህብኝ። አሁን ትንሽ ጊዜ ነው እኮ ነው። አታውቂውም እንደምስ ኧረ እባክህ እኔ የማላውቀው ሰው። እሺ ምን ነው ችግር አለ ነው? ኧረ ምንም ችግር የለም። እኔ ላገኝ ፈልጌ ነው። መምጣት ትችላለህ? የት ነሽ? ሴራና ጀርባ መጣሽ? እሺ በላሽ ምግብ በላለሁ። ችግር የለውም። ማንን ልታገኝ? እንግዲህ አግኝቷታል፣ ልጅቷና ብሩኬ አግኝቷታል። ይሄ ነው ቅድም ያልኳችሁ ስህተት ነው ያልኳችሁ። ማለት በመጀመሪያ ልጅቷን ለማግኘት ሲያስብ ሊነግራት ይገባ ነበር ለሃይሚ ማለት ነው። ለምን መሰላችሁ እንደዛ እምላችሁ? ድንገት እንኳን ሰው አይቶ ቢነግራት አለመግባባት ውስጥ እንዳይገቡ ያግዛቸዋል። እና ለዛ ብሩኬ ችግር ካለም የሆነ ችግር አለ ያንን ነገር እንደዚህ ላደርግ ነው ብሎ ቢያማከራት አለመግባባት ሊፈጠር እንዳይችል ያደርጋል ማለት ነው። ቻንሱ ምናልባት ዜሮ ይሆናል ማለት ነው። ግን ልጅቷን አግኝቷታል። ብሩኬ መደናገጥ ውስጥ ነው ያለው። በጣም ተደናግጧል። ስህተት መስራቱን እያመነ ነው ማለት ነው። ምን ይሰራልሻል እንጂ ምን ይሰራልሻል ማለት እኔ ስላንተ ማወቅ የለብኝም የት እንደነበርክ ምናምን እኮ አስፈላጊ አይደለም። አዲስ ነገር ነው እንደዚህ ጠይቄ ካላቅማ እኮ ግራ ገባኝ። ዛሬ ደግሞ ጠየቅኩ። አረ ኖርማል ነው። የሆነ ሰው የት ነበርክ? ማቴዎስ ነበርኩኝ። የሆነ ሰው ላገኝ እኮ ከማን ጋር ነበርክ? ምን ይሰራልሻል? እሷ ሙጥር አድርጋ እሱ ማውቋል። እንግዲህ እሷ ሙጥር አድርጋ ነው ያዘችው እንዲነግራት ማለት ነው። ግልጽ አሁን ራሱ ግልጽ አድርጎ ቢነግራት እኮ በቃ እዚህ ጋር ያበቃ ነበር። እንደዚህ ነው እንደዚህ ያለ ነገር ተፈጥሮ ነበረ ያን ነገር ለማስተካከል በቃ። ግን ትክክል አይደለም እሱ ተደብቆ መሄዱ። ምን ይሰራልሻል ማለት እኔ ስላንተ ማወቅ የለብኝም? አንዳንድ ጊዜ ደግሞ የኔ ፕራይቬት አለ። በእኔና ባንተ መሀል ፕራይቬት ምናምን የሚባል ነገር አለ ሳይሆን ስለኔ የማታውቀው ነገር አለ አይደለም። አንቺ ስለኔ ያለ ሰው ላገኝ እንኳን ከሄድኩ እኮ ሰው ላገኝ ነው። ማንን ስትለኝ የከሌ ምናምን ብዬ ከው እንደሚሄደው አይ ይሆናል። ብቻ ተይኝ በቃ ይሄንን ተይ። ለምን ነበር አደበስብስ እያደረገ ነው ብሩኬ። እንግዲህ ስህተት መስራቱ እዚህ ጋር የሚያስታውቀው ስህተት ሰርቷል። ነገሮቹን አደባብሶ ለማለፍ እሷ ቀለል አድርጋ እንድታልፈው ምናምን ነገር እያደረጋት ነው። ይሄ እንደዚህ ያለ ነገሮች ናቸው እንግዲህ በመሃላችሁ የማይሆን ነገር እንዲፈጠር የሚያደርጉት። የምር ወደዚህ መጣህ ማስተካከል ነገር አለ። እውነቱን ብትነግረኝ አይሻልም? ለምን ነግርሻለሁ? ለምንድን ነው አንተ ስለምታገኘው ሰው እኔ ማወቅ የሌለብኝ? ኖ ያ እሱን ተው። የመጣሁበት ምክንያት ሌላም አለ እኮ ነው። ሌላም አለ ገና ሳይጠይቅ ነው እንግዲህ ሌላም አለ ያለው። ብሩኬ ተደናግጧል። የምር እንዳወቀችበት እንዳየችው በቃ የሆነ መረጃ እንደደረሳ ታውቋል። እሱ ያገኘሁት ሰው ደግሞ ኖርማል ነው፣ ምንም ችግር የለም። ኧረ እባክህ እውነት አሁን ስለሷ አትነግረኝም? አሁንም ልትዋሸኝ? ተመልከቱ አለባበስክ ያምራል ያልኩ ደግሞ ምንም የተለየ አለባበስ ሆኖ አይደለም፣ ግን ማች ነው። ራሱን ነው ለብሰህ የመጣኸው። ማብራሪያ ከዛ ነው ቀጥታ የመጣው ማለት ነው። አስቡት አለክ ለዚህ ነገር የምትለኝ ነገር አለ? ልክፈትልህ? ቪዲዮን በደንብ ማየት ፈለክ? ራስን ተጠራጠርክ? ማን ይላልሽ? በደንብ ማን ይላል? እሷ ነች ያመትልከለ ሲጀመር እኮ ማለት ነው። ስህተት እኮ እዚህ ጋር ነው ብሩኬ። እሷ እናንተ መለያየት ትፈልጋለች። ለምንድን ነው አንተ ከሃይሚ ውጪ እንደዚህ ያለ ቦታ ላይ መገኘት? በነገራችን ላይ ማለት ነው የበፊት ታሪክ ካላችሁ አንደኛ
አጋራችሁ ማወቅ አለባት። ምንም ጥያቄ የለውም። ግልጽነት የሚባለው ከዛ ይጀምራል። ሁለተኛ ከእንደዚህ ያለ ሰው ጋር ስትገናኙ ይሄ ተደብቆ መገናኘት ምናምን ነገር አስፈላጊ አይደለም። በቃ ማግኘት ካለባችሁ የምትነጋገሩት ነገር ካለ አንድ ላይ ሄዳችሁ ይኸው በቃ አለቀ። ከአሁን በኋላ ህይወት ውስጥ አትግቢ፣ ጨረስ በቃ። ይሄ አያስፈልግም። ከላይ ስሙ ማን ይላል? ያገኘናት ልጅ ነች፣ ዋጋ የምትከፍልላት ልጅ፣ ለሷ ብለህ እዚህ ድረስ የመጣህላት ልጅ። ግን ደግሞ እኔ እንዳውቀው ማትፈልገው ማውሸቱ ለምን አስፈለገ? ምንም አልዋሽሽም ሀይሚ። ከዚህ በላይ ውሸት ምን አለ? በጣም ዋሽታታል። ትክክል አይደለም። አላገኘኋትም ልትለኝ ነው? አላገኘኋትም አይደለም። አይ የመጣው በቃ ምናምን አይነት ወሬ እንድታወሪኝ አልፈልግም። ሀይሚ እንደምታስቢው አይደለም። ለቀቀኝ፣ እንዳትነካኝ አንተ። እንደምታስቢው አይደለም ሀይሚ። ወይሱን ስማ፣ ምንድን ነው ያለችኝ? ባይዘዌ ያው ቡቡ እኔ ይወደኛል፣ አንቺ ዝም ብለሽ እያስጨነቅሽው ምናምን ስለሆነ እንጂ። ተመልከቱ እንግዲህ እዚህ አሁን ልጅቷ አንደኛ ለመለያየትም ሊሆን ይችላል። ገብቷችኋል አይደለ? ልጅቷ ብሩኬ ወደ ራሷ ለመመለስ ወይም ደግሞ አንዳንዴ እኔ ያልበላሁትን ሌላ ሰውም እንዳይበላው አይነት ነገር አለ። እንደዛም ልታረግ ትችላለች ልጅቷ ማለት ነው። ግን ብሩኬ ለብቻ ሄዶ ማግኘት ትክክል አይደለም። ሳትይዘኝ አውራ እኮ ሳትይዘኝ አውራ። ላስረዳሽ፣ እንደምታስቢው አይደለም። ላስረዳሽ፣ እንደማስበው አይደለም አይደል? ለሁለታችንም ስንት ያገኘኋት ሀይሚ። አንዳንዴ ለሁለታችሁም የሚሆን ነገር ሊሆን ይችላል። ምክንያቱም ከእናንተ ህይወት ውስጥ ለማስወጣትም አስፈራርተን ለማስወጣትም ሊሆን ይችላል። ግን እንደምታገኛት ግን ለሀይሚ መናገር ነበረብህ። ለምን የሚፈጠረው ነገሮች ምንም ጥያቄ የለውም። እንደዚህ ያለ ነገሮች እንደሚፈጠሩ ምንም የተገመተ ነገር ነው። ምክንያቱም መረጃው ይደርሳታል። ለምን አትሰሚ? አሁንም በእኔ ሀሳብ በራስህ ነጣጣ ነው አይደለም? ላገናኝሽ እሷን አገናኝሻለሁ። ከዚህ በኋላ አንተን እኔ እውነቱን ከአንተ አፍ መስማት ስለምፈልግ ነው። እድሜ ልክህን እንደዋሸህ ነው ብሩክ። የሚያገኘሁበት ምክንያት አለ። እዚህ ሀገር የመጣሁበት ለሌላ ፐርፐዝ ነው። ለሌላ ፐርፐዝ መጣ፣ የማይሆን ፋውል ውስጥ ገባ። አሁን ሀይሚ ግን የምትቀበለው እሷን ለማግኘት እንደመጣ ነው የምታስበው። አያችሁ ነገሮች እንዴት እንደሚገጣጠም። ለሁለታችንም ብለህ አስበህ ከሆነ እኮ መናገር ትችላለህ። እኔ አንቺ እንድትረበሽ አልፈልግም ሀይሚ። እኔ ነኝ የተጣበቅኩባችሁ። ሳትይዘኝ አውራኝ ብሩክ፣ ሳትነካኝ አውራኝ። ለዚህ ኬዝ ምናምን ነው ብለሽ እንዳታስቢ። እና እሷ ተራ ሰው ነች እንዴ ታዲያ? እንዴ የራስህ እውነት አለ አይደለ? እና የራስህ እውነት አለ ብሩክ። ሀይሚ ስሚ፣ ብሩክ ምንም ብትለኝ እኔ ምንም ነገር እንዳትወስኝ ስሚ። ብሩክ እንግዲህ ነገሮችን ለማስተባበል እየሞከረ ነው። አያችሁ ችግር ከመምጣቱ በፊት በደንብ አድርጎ ማሰብ ያስፈልጋልና የምናደርጋቸውን ነገሮች የምንራመዳቸው እርምጃዎች ምን ያህል ሊጎዱን እንደሚችሉ ቀድመን ማሰብ ያስፈልጋል። ብሩኬ ልቀቀኝ። ቸኩለሽ ምንም ነገር እንዳትወስኝ። እንኳን መጣሁ ብሩኬ ላገናኝሽ። እኔ ወደ ቤቴ መሄድ ፈልጋለሁ። መረጋጋት ፈልጋለሁ። አልፈልግም። ምንም ማድረግ አይቻልም። የተወደዳችሁና የተከበራችሁ ቤተሰቦች ለዛሬ ያስኩላችሁ ቪዲዮ ይህን ይመስላል። በሚቀጥለው በሌላ ቪዲዮ እንገናኛለን። እስከዛው በያላችሁበት ሰላማችሁ ብዝት ይበል። ቻው።